ምንድነው የተፈጠረው ነገር ንገሪን እስቲ። አታልቅሺ ከለቅሷችንም ከበራ እግዚአብሔር ጣልቃ ይገባል። አይዞሽ ተረጋጊና ንገሪ ምንድነው የሆነው? እንትን የኔ አብሮ አደጌ ነው እና የነሱ ደግሞ ልጃቸው ነው። እዚህ ጋር ብታያቸው አያቱ ናቸው። እቺና እናቱ ናቸው። ግፊት አለባት። ተነሽ በያ ግፊት አለባት። ተጠቂና አዋሪ አዋካቱ በቃ ለኔ አብሮ አደጌ ነው። እቺ እናቱ ናት። እዚህ ጋር ያሉት ደግሞ አያቱ ናቸው። እና ልጃቸው ሊቪያ ላይ ነው ያለውና ማንም የሚረዳቸው ሰው ምናምን እሺ፣ እንዴት እናገኛሽ? እንግዲህ አሰሶ ፊት የሆነ ነገር በላ እኮ ምን ልበል፣ ምን መሰለህ፣ አሁን ድንገት ነው የተገናኘ ነው፣ በቀጠሮ አይደለም የተገናኘ ነው ደምዬ። ስለዚህ አሁን እኛ 1000 2000 ብናደርግ ምን የምንረዳው ነገር አለ? ግን ያው ቀጠሮ ተያይዘን እንግዲህ ምናልባት የምንሰበስብበት እንዲህ አይነት እርዳታዎች የሚሰሩበት ቦታ እንዳለ አውቃለሁ። ስለዚህ በዛ ፕላትፎርም ግን ምንድን ነው እኔ አልገባኝም። ለልጁ ብር ስጠው፣ አስለፍልፍ ለልጁ 2000 ብር ስጠው፣ 2000 ብር ስጠው፣ 2000 ብር ስጠው። እኔ አደንቅሃለሁ። 2000 ብር ከሰጠው አደንቅሃለሁ። ስጠው፣ እያየው ስጠው፣ የፈለገውን ይበለኝ። አንተ ገንዘብ ስጠው። እሺ፣ አዳምጥሃለሁ። 2000 ብር ስጠው፣ 2000 ብር ስጠውና ለልጁ 2000 ብር ስጠው። መጀመሪያ አንተ ዝም በል፣ ፋራሉ እንደ ዝም በል አንተ፣ ዝም በል። ልጁ ብር ስጠው፣ አስለፍልፍ ለልጁ 2000 ብር ስጠው፣ 2000 ብር ስጠው፣ 2000 ብር ስጠው። እኔ አደንቅሃለሁ። 2000 ብር ከሰጠው አደንቅሃለሁ። ስጠው፣ እያየው ስጠው፣ የፈለገውን ይበለኝ። አንተ ገንዘብ ስጠው። እሺ፣ አዳምጥሃለሁ። 2000 ብር ስጠው፣ 2000 ብር ስጠውና ለልጁ 2000 ብር ስጠው። መጀመሪያ አንተ ዝም በል፣ ፋራሉ እንደ ዝም በል አንተ፣ ዝም በል። ኦርቶዶክሳዊ ነህ ወንድሜ? ኦርቶዶክሳዊ ነህ? እንወዳለን። አሁን እና እግዚአብሔር ያስብህ በለው። እግዚአብሔር ያስብህ ክርስቶስ። ኧረ ወጋውልህ። እሺ፣ ማተብን አሳየኝ። እኔን ያሰበኝ ኢየሱስ ያስብህ፣ ኢየሱስ ክርስቶስ ያስብህ። ጴንጤ ነህ እንዴ? ጴንጤ ነህ? በቃ አንተ ዝም ብለህ እንዳንተ ባክ አድርጎ ነበረ። አሁን እየተመለሰ ነው። እንዲህ በለው። ቆይ ወደዚህ ያዙርልህ። እግዚአብሔር ያስብህ በለው። እግዚአብሔር ያስብህ። ጴንጤ ነህ አባ? ጴንጤ ነህ? ሚዩት አድርገህማ አይሆንም። ጴንጤ ነህ? ዝም በለው አንተ። በቃ የጌታ ልጅ ነኝ። የጌታ ልጅ ነው። ኮቱን ስጠኝ በለው። ልብሱን ስጠኝ በለው። ኮቱን ወንድማችን ጀምረው በለው። እግዚአብሔር ሰው ኮቱን ስጠው። ወንድማችን ጀምረው በለው። ኮቱን ስጠው። ኮትን ሹራቡን አስወልቅና ኮትን ተቀበል። እኔም ጌታ እጄ በለው። ኮትን ስጠው። ሜዳ ላይ ነው የቀረሁት። ሜዳ ላይ ነው የቀረሁት ወንድሜ። ኮት በለው። ኮት ልብስን ተቀበለው። የላይኛው ልብሱን ወንድሜ። ኢየሱስ ክርስቶስ ደግሞ ማለት ነው ንገረው። ሰዎችን ያው ለሰዎች ሰበብ ያደርጋል እንጂ እሱ ወርዶ መጥቶ ስለማይናገር ማለት ነው። ከይቅርታ ጋር እኔም እንዳንተ በአንድ ሰሞን ጌታ ቤት ነበርኩ በለው። እኔም በአንድ ሰሞን ጌታ ቤት ነበርኩ። ከዛ ወጥቼ ሄድኩኝ በለው። ከዛ ሰይጣን በለው። ከዛ ሰይጣን መንገድ ላይ የተጫወተብኝ ነው ወንድሜ። አሁን ግን በለው። አሁን ግን ይኸው ወንድሜ፣ ይኸው ወንድሞቼ አይታወቅም። የፈጣሪ ነገር ያው በሰበብ ነው ሰዎችን ወደ ምክንያት የሚከተው ማለት ነው። ስለዚህ በለው። ይኸው አጋንንት ሳይጫወትብህ በለው። ተመለስ ወደ ጌታ። እኔን ያየ ይቀጣ በለው። ይቀጣ። እና አንዴ የቀመስከውን ጌታ በለው። አሁንም ተመልሰህ ይቀመጡ። ንገረው። ለእኔ የደረሰኝ ይኸው አንድ ነገር ልንገርህ። እውነቴን ነው የምልህ ማለት ነው። ይቅርታ ጋር ማለት ነው። የአንተም ሃይማኖት መጥላት አልፈልግም። የሆነ አንደርስታንድ ማድረግ ሰው ነኝ። የኔንም አልጠላም። ግን የሆነ በመረዳት የተነሳ ማለት ነው ወንድሜ፣ ያው ፈጣሪ ያስቀመጠልህ ነገሮች አሉ። እኛን ምን ትጠይቀኝ ነው የመጣኸው? ገንዘብ አይደል? ግን ምን አገኘህ? ጥሩ ነገር አገኘ እኮ ንገረዋ። ገንዘብ ፍለጋ ሄጄ እንደ አጋጣሚ ወንድሞችን አገኘ።
ወንድሞቼን አገኙ። ለምን እንደሆነ ታውቃለህ? ኖ አይደለም። አንድ ነገር ልንገራ ወንድሜ፣ አይዞ በመንፈስ ይሰማል። ተው ችግር የለም ወይ ሪከርዱን ይሰማል። ሪከርድ ሲደረግ ይሰማል። ይኸው አንድ ነገር ልንገርና ማለት ነው። አይዞ ሪከርዱን ትሰማለህ። እኔ አንተ ያለበት ቦታ ነበርኩ። ዩጋንዳ ካምፓላ ነበርኩ፣ ኬንያ ምናምን ነበርኩ። ከመነጆ አተኪሶኤል ማምቤ ባና ሚሚሲዮ ሱዳን ነበርኩ። ከመነጆ አተኪሶኤል ማምቤ ባና ሚሚሲዮ ሙት ኢትዮጵያ ባና በኡጋንድኛ ነው የምታወራው? አውራ ኡጋንድኛ ከመነጆ አተኪሶኤል ማምቤ ባና ስዋሂሊ አውራ በስዋሂሊ አውራ አይገባው በአማርኛ ከመነጆ አተኪሶኤል ማምቤ ባና ሚሚ ዘማኒ ኬንያ ናይሮቢ አተ ዩጋንዳ ካምፓላ ጃምቦ ባና በለው ሳይ አኩና kila kitu brother yangu iko na Mungu ya moja basi jambo bana habari gani hakuna matata hakuna shida kila kitu brother yangu alafu mimi nakupenda sana kabisa brother yangu najua na Mungu እንደሱ ሳይሆን የሌላ ሰው ወንድሜ ደምረው በለው ወንድሜ ደምረው አንድ ነገር ልንገርህ ወንድሜ ደምረው እንዳበበ ጉልላት እንዳትሆን በቃ ለምን ጌታ አንድ ፈጣሪ ነው አንዱ እሱ ፈጣሪ ተቀበል በቃ ወንድሜ ወንጌል ስርጭት ላይ ነን ደሜንም እንመልሰዋለን በቅርቡ አሁን በንሳ ይመለሳል ደሜ ውስጡ በጣም በእውነት በኢየሱስ ፍቅር እየተቃጠለ ነው ምን አለ ባልሄድ ምን ነክቶኝ ነው እያለ ነው ያለው ወገኖቼ በጣም ያው ለምሳሌ እኔ ሳልነግርህ ልብም ያውቃልና ያው እኔ የተማርኩ ሰው ነኝ አሁን እንደዚህ ስታይ ምናምን ያው በምንድን ነው የተማርከው እኔ እንደውም ሳይኮሎጂክ ነው የተማርኩት ቆይ አንድ ኔጌቲቭ ሰው ያለውና እንደ አንተ አይነቱን ላባር በተቸገረ ሰው ምናምን ይላል አንተ ከችግር አትውጣ ዘላለምን አንዱ ነው በተቸገረ ሰው ምናምን ወንድማችን ነው ምን አረግ ነው መንገድ ላይ ተገናኝተን ጥራት ጠየቀን ኢየሱስን አገኘ በቃ ውጣ ከዚህ ኩርኩም ውጣ እና ደምረውን ጥራው ደምረው በዛኛው ስልክ እየሰማ ነው እኔ ማሪውን አውቃለሁ የደምረው በዛኛው ስልክ እየሰማ ነው ደሜ በለው በቃ በደም ደምሮ በቃ ኢየሱስ ክርስቶስ አንድ ሃሌሉያ ኢየሱስ ጌታ እንደሆነ በደም ኢየሱስ ላይ ደምር በለው ቤትን ኢየሱስ ላይ በደም አድርገህ ፈርም በልብህ ሆነ እንደ ፀጉርህ አድርገህ ፈርም በቃ እንደ ፀጉርህ ብዛት አለው አይደል ኢየሱስ ክርስቶስንም እንደዛ አድርገህ በብዛት ፈርሙ ይሄ ሰው የተማረ ሰው ነው ሳይኮሎጂስት ነው ግን እስቲ ምንድነው ያስገባው ማን ደሜ ይኸው ፀጉርህ ያው እንደውም ሽበታ ወጥቷል ከሽበቴ የበለጠ አድርገህ ማለት ነው አንተ መቁጠር አትችልም ፀጉርህን አይደለ ኢየሱስ ክርስቶስንም ደግሞ እንደዛ አድርገህ ፈርሙ በቃ በልብህ ማለት ነው በልብህ አሰራጭ በቃ አንተ ስለ ኢየሱስ ስበካ ለሷም ስበካ ኢየሱስ እባካችሁ እዚህ ጋር ታቸው እናቶች ልጃቸው ሊያ ላይ ተይዙ ምናምን የለም እና በቻላችሁ ታውቅም እንርዳቸው በጣም ነው የሚያሳዝኑት ሌላ ልጅ የላቸውም እሱ ብቻ ነው ልጃቸው እና ገራጅ እየሰራ ምናምን ነበር የሚያስተዳድራቸው እና በሊቢያ ሄዱባቸው ከ700,000 ብር በላይ ተጠይቀዋል እና እባካችሁ ያላችሁ እናንተም ጋር ላለ ሰው ጊፍት ምናምን አሰባስቡላቸው በጣም ነው የሚያሳዝኑት እባካችሁ እርዷቸው በቃ እናንተ ጋርም ሰው ካለ ምናምን እንዲናርግ ቃልዬ በጣም ይቅርታ እንግዲህ እግዚአብሔር በነገር ሁሉ ይርዳችሁ እንግዲህ ድንገት እየተጫወትን ነበረ መጣሽው እና ምንድነው የተፈጠረው ነገር ንገሪን እስቲ አታልቅሺ ከለቅሷችንም ከነበረ እግዚአብሔር ጣልቃ ይገባል አይዞሽ ተረጋጊና ንገሪ ምንድነው የሆነው እንትን የኔ አብሮ አደጌ ነው እና የነሱ ደግሞ ልጃቸው ነው እዚህ ጋር አያቱ ናቸው እቺና እናቱ ናቸው ግፊት አለባት ተነሽ ግፊት አለባት ተጠቂና አባሪ እባካችሁ በቃ ለእኔ አብሮ አደጌ ነው እቺ እናቱ ናት እዚህ ጋር ያሉት ደግሞ አያቱ ናቸው እና ልጃቸው ሊቢያ ላይ ነው ያለውና ማንም ይረዳቸው ሰው ምናምን እንዴት እናገኛሽ እንግዲህ
ፓስተር ሶፊ ስንት የሆነ ነገር በላ እኮ ምን ልበል፣ ምን መሰለህ፣ አሁን ድንገት ነው የተገናኘ ነው፣ በቀጠሮ አይደለም የተገናኘ ነው ደምዬ። ስለዚህ አሁን እኛ 1000 2000 ብናደርግ ምን የምንረዳው ነገር አለ? ግን ያው ቀጠሮ ተያይዘን እንግዲህ ምናልባት የምንሰበስብበት እንዲህ አይነት እርዳታዎች የሚሰሩበት ቦታ እንዳለ አውቃለሁ። ስለዚህ በዛ ፕላትፎርም ግን ምንድን ነው እኔ አልገባኝም። ለልጁ ብር ስጠው፣ አስለፍልፍ ለልጁ 2 ሺህ ብር ስጠው፣ 2 ሺህ ብር ስጠው። እኔ አደንቅሃለሁ። 2 ሺህ ብር ከሰጠው አደንቅሃለሁ። ስጠው፣ እያየው ስጠው፣ የፈለገውን ይበለኝ። አንተ ገንዘብ ስጠው። እሺ አዳምጥሃለሁ። 2 ሺህ ብር ስጠው። 2 ሺህ ብር ስጠውና ለልጁ 2 ሺህ ብር ስጠው። መጀመሪያ አንተ ዝም በል፣ ፋራኑ እንደ ዝም በል አንተ ዝም በል። ብር ላሰጥ ነው እኮ እኔ ብር ላሰጥ ነው። ኢየሱስ ክርስቶስ አንድ ነገር ብር ላሰጥ ነው። አንተ ዝም አይደለም። ብር ባላገኝም እኮ ወንድሜ እኔ ብር አይቼ ለብር አልሄድኩም። ያው ቦምባሳ ወደብ ላይ ነበር የምሰራ ከፋዘር ጋር ማለት ነው ወንድሜ። ወንድም ቦምባሳ ይለኛል። ቦምብ ያጥፋል። እንዳንተ ያው ህይወትን የምቀይርልኝ ሰው አጥቼ ነው እንጂ ያው ብር አንተ ፋራን እንዴ ብር አትቀበልም እንዴ? ፋራን እንዴ? ኧረ ጥርስ ኧረ ጀለስካ ሙድ እያያዙበት ነው። ጥርስ ጥሩ አይደለም። አንደኛው ጥርስ ተነቅሏል። አባ ጠጋ በል፣ ወደዛ ጠጋ በል። ይኸው ክለመንጃሮ ተራርታ ጠጋ በል አንተ። ገገማ ነው እንዴ? እኔ ብር ላሰጥ አንተ እንዴ? ምን ሆነ ነው ብር ላሰጥ? አባቴ ትቀልዳለን። ፌስታል ተሸከመ 2 ሺህ ብር አትቀበልም እንዴ? 2 ሺህ ብር ተቀበል። ሶፊን አንተ በቃ በጥርስ ነው የምታምነው። ፈጣሪ ሰው አይደለም። 2 ሺህ ብር ተቀበል። ፈጣሪ እኮ ይኸው ማንንም ሰው እኮ የፈጠረበት ምክንያት ለምክንያት የሆነ እንቅልፍ ወስደኛል። ጌታ ምስክር፣ ጭራሽ የቅድሙ እንቅልፍ ጠፋ። በእውነት ጠፋ። ልጸልይልህ፣ እኔ ነጻ ትወጣለህ። አንተ ደግሞ አታቆመም እንደ የምንለፈልፈው አይደለም። ቁም ነገር ከሆነ ማለት ነው። እኔ ልጸልይና አንተ ነጻ ትወጣለህ። ኢየሱስ ክርስቶስ እኮ ስመጣ እኮ ማለት ነው ሰዎችን ለማስረዳት ምንድን ነው የምንለፈልፈው? በጣም እንደኔ አይነት ምናልባት ድምፁ በደንብ አይሰማ ይሆናል። ሚዩት ነኝ እኔ፣ ሚዩት ነኛ እኔ። ለምን ሚዩት አይደለም? ጌታን ሚዩት አይደለም ወይ? እኔ ጋር ሚዩት አላደርግም። ታውቃለህ፣ አማርኛ በደንብ ልጸልይልህ ነጻ ትወጣለህ እያለህ ነው። መጀመሪያ ስጠዋ። መጀመሪያ ብር ተቀበል። ብር ከተቀበል ትጸልይልኛለህ። ተቀበል ብር፣ ከዛ ትጸልይልኛለህ። ችግር የለውም። ስጠው። መጀመሪያ ብር ተቀበል። ብር ተቀበልና ከዛ ትጸልይልኛለህ። የበለጠውን ኢየሱስ አግኝቻለሁ። ተው፣ ችግር የለውም። እኔ በቃ አዳም፣ እኔ የአንተን ጸሎት የምፈልገው አንተ ገንዘብ ስትቀበል ነው። አንዴ ቢበላ እኮ አንተ ለዛሬ እኮ ነው። አንዴ ምናምን አይደለም። አንድ ነገር አዳምጠኛ። አረ የሰውዬ አንተ ፋራቱን ገንዘብ ተቀበል እኮ መረዳት ነው መሆኑ ያለበት። ገብቶሃል? እሺ ፋራቱን ገንዘብ ተቀበል። ሀብታም ነው። አይደለም ሀብታም ነው። እኔ ፋዘሬው ሀብታም ነው። ሚሊዮን ታውቃለህ? ሀብታም ነው። አንተ ፋራቱ ግን ምሳል በላህም። ምሳል በላህማ ቅድም ህይወት እንጂ ገንዘብ አይደለም። ምሳል በላህማ። ኢየሱስ ነው የዘላለም ህይወት እንጂ ገንዘብ አይደለም። ወንድሜ ምንድን ነው ምንም ብቸገርም ጴንጤ ነው ወንድሜ። ምን ላድርግ? ኢየሱስ ለዘላለም እንጀራ ነው። እኔ ቤዛ ቸርች ቃላር ዚ ቦሌ ድልድይ የነበረው ሳሙ አንዴ ሳሙ ለምን ይስማሉ? ኢየሱስ ክርስቶስ ያለ እንዴት ሲል ይስማሉ? ኧረ ወደዛ አድርጋ። አንተ ምን ሆነ ነው አንተ? ያማል አንዱ ፈጣሪ እያለ በአንድ ተገዙ እያለ አንተ ሲል ለምን ይስማሉ? ማን ያቀፈ? ማን ያቀፈ? ብር ስጠኝ በለው። አሁን ክርክራችን እኮ በብር አይደለም። አንተ ፌስታል ተሸክመህ ብር አትቀበልም እንዴ? በኢየሱስ ምን አይነት ፋራ ነው በእናታችሁ? ገብቶሃል? ፌስታል ቢሸክምም ኢየሱስ ክርስቶስን አግኝቻለሁ። ገብቶሃል? አሌሉያ።
አሜን ሃሌሉያ አሜን ኢየሱስ ያድን አሜን ሲል ከመገዛት በኢየሱስ አሜን እመን አሜን በቃ አሜን ማዕተብ ከማሰር በኢየሱስ አሜን አሜን ጸልይላለሁ። አሜን ደውልልኝ እጸልላለሁ። አሜን አሜን ስልክልስ ሁነን እግዚአብሔር ሰው ሁነን እግዚአብሔር ሰው እንግዲህ በርስተው እውነት ለመናገር ይኸውልህ የጴንጤ ትልቁ ነገር ይኸውልህ ኮንፊደንስ አለ። ምናልባት መንገድ ዳር ይሆናል፣ ምናልባት ፌስታል ይዞ ይሆናል፣ ምናልባት የትም ቦታ ይሆናል፣ ግን ኢየሱስ አለው። አሁን እኔ ብሰጠው እንጀራ ምናልባት አይሰጠዋለሁ እያየው እኔ ሶፊ እያየው ከሰጠኸው ምን አለ መሰለህ ሰማኸው? እነሱ እኔ አሁን ልቤን የገዛኝ ልጁ ንግግር ማለት ነው። እነሱ ቢሰጡኝ የአንድ ቀን ራት ነው፣ የአንድ ቀን እንጀራ ነው። ኢየሱስ የዘላለም እንጀራ ነው፣ እሱም በልቻለሁ። ስለዚህ መንገድ ዳር ወድቄ ብታየኝም እኔ ግን ውስጤ በክርስቶስ የበራልኝ ነኝ፣ ጨለማ ውስጥ አይደለሁም እያለ ነው። ስለዚህ ዛሬ እና እኔ እሱን ላውራው መጀመሪያ ብር ከፈቀድክ ነው ስልክን የምሰጠው ሊደውልለትና ልጸልይለት እያለ ነው። ስልክን ልስጠው አልፈልግም። እኔ አሁን የምፈልገው አዳምጠኝ። አንተ ቆይ ዞር በል በእናትህ ዞር በል። ታዲያ እንደ ፀጉሪ እንደዚህ ተጠምጥሞብህ ልትኖር ትፈልጋለህ? በግራ በቀኝ በታች ወንድሜ ምስጢር ነው የምነግርህ። በግራ በቀኝ በታች ከፊት ከኋላ ከላይ ተጠምጥሞብህ ልትኖር ትፈልጋለህ? እኔን አችለኝም። እኔ አሁን አጠገብህ ቢሆን በአንድ ቀን ያሳምናሉ። ለምን? በቁም ነገር በእንትን ሳይሆን በጥሊ ሳይሆን በቁም ነገር ማለት ነው። ለምን? በቁም ነገር ሰውን ማስረዳት ስለምችል። አረ ብር ተቀበለው። አጋንንቱ ነው አጋንንቱን እንደዚህ ሽንት ቤት የሚመጣው እንደዚህ የሚያደርግ አለ። እንደዛ አድርጌ ላውጣል እንዴ? ለምን እንደዛ ቀልድ ስላደረክ እኮ ነው። ገብቷል? ወይኔ ጌታ ኢየሱስ። እነሱ ደግሞ የጌታ ኢየሱስ ልጆች ስለሆኑ ነው። እኔም እንደዚህ አድርጌ ወይኔ ሶፊ ዳር ትጫወታለህ በእናትህ። ወይኔ ሶፊ በጣም አጠፋ። እኔ ድሃ አይደለሁም፣ የመንፈስ ሀብታም ነኝ። ሀብታምነቴ ደግሞ ፌሮ ታውቃለህ? ይሄ ኢትዮጵያ ንግድ ባንክ የተሰራበት ፌሮ ታውቃለህ? ትልቁ እሱን የያዘ እሱ ፌሮ ነው ውስጥ ያለ ኢየሱስ ክርስቶስ ወንድሜ። እንግዲህ ድንገት እንኳን እንደዚህ የቸገረው ጴንጤ ብታገኝ ወንጌል እንደሚሰብከው ድሃ ነህ ስትለው እኔ በውስጤ ድሃ አይደለሁም፣ ንግድ ባንክ የተሰራበት ፌሮ የሚያክል ውስጤ ትልቅ ነገር አለ እያለ ነው። እንግዲህ ምን ማድረግ ይቻላል? ደምዬ አዝናለሁ። የምታስተላልፈው መልእክት አለ ወይ? የምትለው ነገር ታወራው ትፈልጋለህ? ማውራት አልፈለገም። ሚውት አድርጎናል፣ ግን በዛኛው ስልክ ይሰማኛል። ደምረውን ባህሪውን አውቀዋለሁ እኔና ደግሞ አብረን የኖር ነው እና እኔ ሰማሁ እዛ ሀገር ነው እንዲ ያሉ ይላል። ታዲያ ላስ ቬጋስ ልኝ አይ እስካሁን ድረስ እንዴት አላወቅም ብዬ ነው እንጂ አንተ እንደዚህ አይነት ጓደኛ እያለ ለመቶ ጌታ ከምትገዛ ለአንድ ጌታ ብትገዛ ይሻላል። አንተ ፋራ ተጫወቱብን። እውነቴን ነው። እኔ አጠገብ ብሆን በገንዘብ ገዛ ነበር፣ ግን ችግሩ እኔ አጠገብ አይደለሁም። ገንዘብ እኮ ህይወት አይደለም ብራዘር። ዋን ዴይ ሳፕ ዋን ዴይ ዩ አንደርስታንድ እንግሊሽ ማይ ብራዘር። አቡ ደህና እንቅልፌ እንደው ጠፍቶ ነበር። ማን ዛሬ ካኖት ፓወር ማይ ብራዘር። ስማ ኢየሱስ ነው እንጂ ፓወር ያለው ገንዘብ አይደለም። ኢየሱስ ፓወር ያለው ብራዘር፣ አትሸወድ። ለኢየሱስ ብቻ ከተገዛ ግን ለብዙ አይነት ጫውት እንደዚህ ከምትል ለአንድ ኢየሱስ ክርስቶስ እንድትገዛ ነው ይችላል። አባቴ ሙስሊም ለምን ፈጣሪ የሚያዘው ከአዲስ ኪዳንና ከብሉይ ኪዳን እንኳን አንተ ስለ ሃይማኖት አዋቂ ከሆንክ ማለት ነው ከአዲስ ኪዳንና ከብሉይ ኪዳን እኮ መማር ትችላለህ። ኢየሱስ ክርስቶስ ለአንድ ተገዙ ነው እንጂ አለ መጠሰ ቀንጠሰ አላለም። ኢየሱስ ነው በቃ። የሙሴ ከፈለክ የኢሳ ከፈለክ ማለት ነው መካከለኛው ኢየሱስ ብቻ ነው በቃ። አሜን።
እሱን አውርዶ ነው። በላይ በእናትህ ደውል፣ በእናትህ የሆነ ነገር ሰምቼ በጣም ሊገርመኝ። ነቢይ በላይ ተደባደቡ አሉ። ሁለቱ ልጆች ተደባደቡ አሉ። ተባቀሱ አሉ። ተጣሉ አሉ። አንተ ይኸው ነገ ጠዋት ይኸው እነሱ ጀለሶች ናቸው አይደለ? ወንድሞች ናቸው። በጣም ከይቅርታ ጋር ማለት ነው። እነሱ ሰው በእናትህ ወንድሜ በእናትህ እንቅልፌን አታምጣብኝ። ኧረ ተው በእናትህ ሰው ተው። ደህና እንቅልፍ ለቆኝ ነበር በእናትህ። ስለዚህ ኢየሱስ ጌታ ያገኘው ብዬ እኔ ደግሞ በጠዋቱ ሀሳብ እናወራለን ብዬ ኧረ በእናትህ በቃ መንፈሱ ነው እንደዚህ እያደረገ ያለው። መንፈሱ ደግሞ በአንድ ቀን ይወጣልሃል። ምን አስጨንቀን? አታልቅስ። ይሄን ሰውዬ ልልቀቅብን። ምን አጨናነቀ? አጠገቦቼ እንደዚህ አይነት ሰዎች እያሉ ኢየሱስ ክርስቶስ የሚያውቁ ሰዎች እያሉ አንተ እንዴት? እኔ እኮ እንደዚህ ሚዲያ ላይ የሚቀርብ ቢሆን እንደዚህ አይነት ሰዎች ቢኖረኝ ዛሬ አይደለሁም የለውም። እውነቴን ነው የምልህ። ይቅርታ ጋር ማለት እውነት ለመናገር የሆነ ለመሸቃቀብ ወይ ለመለካከብ ምናምን ሳይሆን ማለት ነው። ደምረው እየሰማ ነው አይደል? ወንድም ነው እንደ አባት ወንድም ነው እንደ ኧረ በእናትህ ወንድም ነው እንደ ብራዘር። አሁን ሩት አምልጥ፣ ሽሽ፣ አሁን ሽሽ። ወይ የድሮ ቦታ ላሳይ። እዛ ጋር የሚውታርገው ታውቃለህ። ይኸው የድሮ ፎቶ አምልጣውን ነው። ሽሻውን በካሜራ ይታያል። አሁን አምልጥ ብራዘር፣ በካሜራ ይታያል። ይኸው በካሜራ ይታያል። ሌላ ደግሞ ላሹ ያው ፌስቡክ እጣ ፈንታ ይህን ሰውዬ ነው የምትመስለው አንተ። አሁን ካላመለጥ እጣ ፈንታ ይህን ነው የምትመስለው። ስለዚህ አምልጥ። ና ወደ ኦርቶዶክስ፣ ና ወደ ኦርቶዶክስ። ጀለስን ደግሞ ትመሳሰል ይመሳሰላሉ። ፓስተር ሰሪ ብሎ ውሸት ነው። ይሄን ሰውዬ ነው የምትሆነው። አምልጥ፣ ቶሎ በል ፈጥና አምልጥ። ተው ከጊዜው ከደረሰማ ኢየሱስ ካለ መቼ ይቀራል ብለህ ነው። ይሄን ሰውዬ ያየው ጸልይለት። ሙናን እዛ ተብላ የተፈጠረችው ራሱ መሆኑ አይቀርም። አሁን ለዚህ ሰውዬ ጸልይ። ለዚህ ሰውዬማ እንዴት ጸልይለት ነው? ራሱ ካወቀኝ ያው እግዚአብሔር ይማረው፣ ካመሙ ማለት ነው። እግዚአብሔር ይማረው። እንደዚህ ሰውዬ ነው የምትሆነው። 2,000 ብር አትቀበልም? ታውቃላችሁ፣ ሚውት እያደረገው ይሞላዋል። ምን በና ደምሮ ኧረ ሰፊ ነፍስ አይማርም በኢየሱስ የኔ ስም እንዲህ። እኔማ የተማረ ነው። ለምን እንደሆነ ታውቃለህ? ኢየሱስ ክርስቶስ እኮ በእኔ ያመነ ብቻ ነው የተጠመቀና ምድኖ ብሏል። ሰላም ሰላም፣ እንደምን አላችሁ? ሁለት ሺህ ብር ስጠው እንጂ ስጠው እንጂ። ኧረ ስጠው እንጂ። ኧረ ሺህም ነው ስጠው። ኧረ ስጠው አንተ። ምንድን ነው? የሆነ ሰው ገብቶ እኮ ነው። ምን አለ? ምን አለ? ምን አውቃለሁ ማን እንደሆነ የገባው። እንዴት አለ ሀብተወልድ? ሰላም ነው ወይ? ሰላም ነው። ጌታ ይባረክ። እንደምን አለ? ረጅም ጊዜ ከተያየን። በጣም ማን አስገባህ ደግሞ? እኮ በቃ ይኸውልሽ፣ አንድ ነገር ልንገርሽ። በቃ አንድ ነገር ልንገርሽ እና የሆነ ፕሮግራም እንያዝ። እሺ ፕሮግራም እንያዝና እንደዛ እናድርግ። እንደዚህ ሰበር አይደለም። ፕሮግራም እንያዝና እንደዛ እናደርጋለን። እሺ
ተባረክ። ቻው። ግን አሁን አንተ ጋር ያሉትን ሰዎች ንገርልኝ። ስለ በውስጥ እናውራ። በቃ ሌናች በውስጥ መቶ ስጥ፣ መቶ ተካፈል። አንድ ነገር ምን ፈልገህ ነው? በውስጥ እናውራ። አረስተው ገንዘብ። እሺማ፣ እሺ፣ በውስጥ እናወራለን። በቃ ውጭና እናወራለን። በውስጥ እንጻጻፋለን። ቀዩን ተጫኙ። እናት አንተ 100 ብር ሰጠው። አረ ግፈኛ ነህ፣ ግፈኛ ነህ። ጌታ በኢየሱስ እኛ እኮ የጴንጤ ትልቁ ልዩነቱ ደም ምን መሰለህ? በእርግጥ ለአንተ አልነግርህም። ያው እኛ ስንሰጥ በልግስና ነው እና የምንሰጠው። ከዛ ደግሞ ሰዎች እንዲያዩት ይሄን ያልሰጠን እንደዛ ሰጠን የምንል አይደለንም። ለምን? እግዚአብሔር ይመስገን፣ እግዚአብሔር አይደለም ግዞናል። እና ደግሞ እኔ ልቅጣ መንገድ ላይ ብር ሰጣለህ ከቀጣው ካሸነፍኩ እኔ መንገድ ላይ ብር ትበትናለህ የሚል መጽሐፍ ቅዱሳዊ አይደለም። ልግስና ነው የምሰጠው ብለሃል። ልግስና እዚህ ላይቭ ላይ እየቀረጥኩ ነው የምሰጠው። እያየው እኛ አሁን ባለፈው እኔና ጆሲ እንደዚህ ተጫውተናል። ደስ የሚል በቃ የሆነ ምስኪን ሰው ታገኛለህ። 1000 ብር ሰጣለህ ካለ ለእኔ ስጠኝ፣ ለራሴ እፈልጋለሁ። አረ ወይኔ ጉድ ፈላ። ጋዝ ፕሮሚስ ግባ። 1000 ብርን ሰላም በልልኝ ካገኘው። ወይኔ ያለው ትኝናት። ወይኔ 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 ወይኔ። እናንተ ሰው የለም። የምን ምንድን ነው የሚሸጥ? አንተን የሚሸጥ ሰው የለም። ኪሎ ይበዛል። አደም የኔ ኪሎ እኮ ትንሽ ከበድ ያለ ነው። ጠዋት አነጋጋሪው ነገር ተፈጠራለ። የጳውሎስ ምርጥ ትምህርት እኮ ነው ያስተማርኩት። እልም ያለ ሄረሲ። አረ በጣም ምርጥ ትምህርት፣ ቆንጆ ትምህርት። ሰው በቃ ከዚህ በኋላ ገድላትና ድርሳናትን ለምን እንደሚያነብ በደንብ አድርጌ አብራርቼ የተናገርኩት። ጋይስ እንዳልሸነፍ እሺ። ፕሮሚስ ግባ። የፈለከውን ቅጠኝ፣ ችግር የለም። እሺ ገንዘብ ሰጣለህ። ዮኒ ሰላም ብያለሁኝ። ቡጥያ ደሜ ምን አለ መሰለህ፣ ይሄን ስትልኝ የታለ? ቴንኪው ጌታ፣ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ምን አለ መሰለህ ደሜ ባባ ህይወት እንዴት ነው አንተ ጋር? አንድ አበባ ጋይስ፣ አንድ አበባ እንዳስናቁ ነው ዛሬ። እባክህ አሁን እኔ ከመሸ የወጣሁት አንደኛ ምን መሰለ፣ ኮሪደሩ አዲስ አበባ መታል አይተሃል? ኮሪደሩን በጣም እጅግ ነው የሚያምረው። ዛሬ እሁድ ስለሆነ ብዙ ክራውድድ ስለሌለ ዞር ዞር እያልኩ ነገ ቪዲዮ ሰራላቸዋለሁ። የተሰራው ስራ ምን አይነት እንደሆነ ቆይ እያወራሁ እኮ ነው። እና አስገራሚ እስቲ ዳይ እናሸንፈው፣ ከ3000 በላይ እናሸንፈው ዳይ እና ምን ነበር ይሄ መዝሙር ታውቀዋለህ እንዴ?